ታሪካችን የሚጀምረው ሚያው የተባለች አንዲት ወጣት የራሷን ታሪክ ስትናገር ያስመለከተን ነው። በልጅነቷ ከጠፋች በኋላ ሌላ ቤተሰቦች እንዳገኙዋትና በፍቅር እንዳሳደጓት ትናገራለች። ከዓመታት በኋላ ግን ወላጅ ቤተሰቦቿ ያገኙዋትና ወደ ቤጂንግ ተመለሳለች። እነሱ የሰየሟት ትክክለኛ ስም ደግሞ ባንድ ሆነ ይነግሯታል። አስገራሚው ነገር ግን ከጠፋች በኋላ እሷን ለመተካት በማደጎ ሌላ ሴት ተቀብለው ስለነበረ ስሟም ለሷ ተሰጥቷት ነበር። ሚያው መጀመሪያ ላይ ከእውነተኛ ቤተሰቦቿ ጋር አዲስ የህይወት ምዕራፍ ስለምትጀምር በጣም ተደስታ ነበር። ነገር ግን እውነታው ካሰበችው የተለየ ነበር። ገና ቤት እንደገባች ባወዲያውኑ ድራማ ትጀምራለች። የህመም ስሜት እንዳላት በማስመሰል እንዲደናገጡና ወደ ህክምና እንዲወስዷት ታደርጋለች። ማታ ላይ ቤተሰቡ ለራት አብሮ ሲቀመጥ በድንገት ማልቀስ ትጀምራለች። እውነተኛ ልጃቸው ስለተመለሰች ካሁን በኋላ እንደማይወዷት እየተናገረች ነበር። ካሁን በኋላ በቤተሰቡ ውስጥ ምንም ዋጋ እንደሌላት ከተናገረች በኋላ ድራማዊ በሆነ ሁኔታ በንዴት ጥላቸው ትሄዳለች። የሚያው ታላቅ ወንድም የሆነው ዳንኤልም ስለተመለሰች ደስተኛ አልነበረም። ለረጅም ዓመታት ባንን እንደ እውነተኛ እህቱ ያሰባት ስለነበረ ስትጎዳ ማየት አልፈለገም ነበር። ስለዚህ ሚያው ለጊዜውም ቢሆን ከቤት እንድትወጣ ሐሳብ ያቀርባል። ዚያን ከተባለው ጎረቤታቸውና ጓደኛው ቤት እንድትቆይም ይነግራታል። ቢሆንም አባታቸው በጣም ተናዶ ነበር። ለሁለቱም ሴቶች አባታቸው እንደሆነና በተመሳሳይ ፍቅርና ክብር መታየት እንዳለባቸው ይናገራል። ነገር ግን ዳንኤል ባንን ለመጠበቅ ብቻ ይፈልግ ነበር። ሚያው ተጨማሪ ግጭት መፍጠር ስላልፈለገች በተባለው ቤት ለመቆየት ተስማማለች። ዳንኤል ሻንጣዎቿን ተሸክሞ ወደዚያን ቤት ይወስዳታል። በተጨማሪም ዚያን ለነሱ እንደ ቤተሰብ እንደሆነና አሁን እናቱን ለማየት ውጭ ሀገር ስለሄደ ቶሎ እንደማይመለስ ይነግራታል። ቢያንስ እስኪመለስ ድረስ በሱ ቤት በሰላም መኖር ትችላለች። ሚያው የተወሰነ ካመነታች በኋላ አማራጭ ስላልነበራት ተስማማለች። ከመሸ በኋላ አልጋ ላይ ተጋድማ ድሮ በጠፋችበት ጊዜ ያገኟትና ያሳደጓትን ቤተሰብ አሮጌ ፎቶ እየተመለከተች እንቅልፍ ይወስዳታል። ነገር ግን በድንገት ቤት ውስጥ የእግር ኮቴ ድምጽ ትሰማለች። ብቻዋን የነበረ ቢሆንም አሁን ግን ቤት ውስጥ የሆነ ሰው እንዳለ እርግጠኛ ነበረች። ፍርሃት እየተሰማት የመስታወት ጠርሙስ ታነሳና ሰውየው ከመግባቱ በፊት ትመታዋለች። ቢሆንም በሚያስደነግጥ ሁኔታ የመታችው ሰው ሌባ አልነበረም። ከውጭ ሀገር አሁን ገና የተመለሰው ዚያን ነበር። ከዚያም ዳንኤል ይመጣና የተመታውን ጭንቅላቱ እየዳበሰ ለነበረው ዚያን ሁሉም ነገር እያስረዳው ነበር። ሚያው ማን እንደሆነች ከዓመታት በፊት እንዴት እንደጠፋችና ድንገት መመለሷ ባንን ስሜታዊ እንዳደረጋት ይነግረዋል። አሁንም ዳንኤል ለተወሰኑ ቀናት እንድትቆይ ጠይቀውና ዚያንም በጸጥታ ጭንቅላቱን እየነቀነቀ መስማማቱን ይናገራል። ዳንኤል ከሄደ በኋላ ዚያን እንድትቆይ ስለፈቀደላት በማመስገን ይቅርታ ጠይቋለች። እሱም ፈገግ ብሎ እሷ የመጀመሪያው ፎቅ መጠቀም እንደምትችልና እሱ ደግሞ ከላይ እንደሚቆይ ይነግራታል። ነገር ግን ምንም ቢፈጠር በሁለተኛው ፎቅ ላይ ወዳለው ጨለማ ክፍል በፍጹም እንዳትገባ ያስጠነቅቃታል። ከዚያም በቀልድ መልክ የእውነት የጠፋችው የዳንኤል እህት ከሆነች ይጠይቃታል። እሷ ግን ምንም አልተናገረችም። ህመም እየተሰማት ፊቷን አዙራ በዝምታ ትሄዳለች። ከእውነተኛ ቤተሰቦቿ ጋር እንደገና ስትገናኝ ደስተኛ እንደምትሆንና ፍቅርና እንክብካቤ እንደምታገኝ አስባ ነበር። አሁን ግን እንደገና እንደተገፋች እየተሰማት ይገኛል። አሁን ደግሞ ትዕይንቱ ወደ ትምህርት ቤቱ ይወስደናል። ሚያው በጸጥታ ክፍሏ ውስጥ ተቀምጣ በነበረችበት ጊዜ ዚያን ከጓደኞቹ ጋር ወደ ክፍሉ ይገባል። ባለፈው ዓመት ትምህርቱን መጨረስ የነበረበት ቢሆንም አሁን ክፍሉን እየደገመ ስለነበረ ከሷ ጋር አንድ ክፍል ውስጥ ይመደባሉ። እሱ እንደገባ የክፍሉ ድባብ ይለወጣል። ሁሉም ሴት ተማሪዎች ይወዱት ነበር። ዚያን የትምህርት ቤቱ በጣም ቆንጆና ሀብታም ተማሪ ነበር። በኋላ ላይ ዚያን ከሚያው ጀርባ ተቀምጦ ከጊዜ ወደ ጊዜ በድብቅ ይመለከታት ነበር። ሚያው የስፖርት ቁሳቁሶችን ወደ ቦታቸው ስትመልስና እሱም ሲያግዛት ነበር። በዚህ መሃል ዚያን በተፈጥሯዊ ንጽህናዋ ስለተማረከ በድብቅ የተወሰኑ ፎቶዎችን ያነሳታል። ሁለት ሴቶች የሚጠጣ ነገር ሊሰጡት ይሞክራሉ። እሱ ግን በትህትና ሳይቀበላቸው ይቀራል። ምንም እንኳን የትምህርት ቤቱ ግማሽ ያህል ሴቶች አድናቂዎቹ ቢሆኑም እሱ ግን ፍላጎቱ ሙሉ በሙሉ ሚያው ላይ ይሆን ይመጣል። ከዚያም የባታማኝ ጓደኛሞች የሆኑት ጉልበተኞች ይመጣሉ። ሚያውን በመጫወቻ ሜዳ ላይ ከበው እየቀለዱባትና እየወነጀሏት ነበር። ከመሃላቸው አንዷም የባን ቤተሰብ ለመስረቅ እየሞከረች እንደሆነ ትነግራታለች። በተጨማሪም በሷ ምክንያት ጓደኛቸው ራሷን እስከ ማጥፋት እንደደረሰች ይናገራሉ። ቢሆንም ሚያው ከሷ ጋር ተነጋግረው እንደማያውቁ በመግለጽ ራሷን ለመከላከል ትሞክራለች። በኋላ ላይ ከዚያን ጋር ባይነጋገሩም አብረው ወደ ቤት ይሄዳሉ። ከጊዜ በኋላ ግን ቀስ በቀስ በመሃላቸው ያልተጠበቀ ግንኙነት ማደግ ይጀምራል። ዚያን በአጋጣሚ የሚያው ክፍል ውስጥ የተቀመጠው ያሳዳጊ ቤተሰቦቿን አሮጌ ፎቶ ይመለከታል። እሱም ቤተሰቦቿ እንደናፈቋት ይጠይቃታል። ሚያው ደንግጣ ፎቶውን በፍጥነት ብትደብቀውም ከትንሽ ቆይታ በኋላ ግን በጣም እንደናፈቋት ትነግረዋለች። በኋላ ላይ ዚያን የእሷን የቤት ስራ ይዞ ለመሄድ ሲል ታስቆመውና ክፍል ውስጥ ከመተኛት ይልቅ ትምህርቱን መከታተል እንዳለበት ትመክረዋለች።
ከዛም ጉልበተኞቹን ለማስወገድ ስለረዳት ታመሰግነዋለች። እሱም ምንም እንዳልሆነ ከነገራት በኋላ ወደ ጨለማ ክፍሉ ይገባል። ፎቶ ማንሳት የሱ ፍላጎት ሲሆን ጨለማ ክፍሉ ደግሞ ባነሳቸው ፎቶዎች የተሞላ ነበር። በጨለማው ክፍል ውስጥ ስራውን እየሰራ በነበረበት ጊዜ የሚገርም የምግብ መዓዛ ይሸቷል። ጠረኑም ተከትሎ ወደ ታች ሲወርድ ሚያው ትኩስ ሾርባ እያቀረበች ያገኛታል። ከቀመሰው በኋላም በሚያስደስት ሁኔታ ተገርሞ በጣም ጣፋጭ እንደሆነ ይነግራታል። ገራሚ ምግብ የማብሰል ችሎታ እንዳላት እንደማያውቅም ይነግራታል። ሚያው ፈገግ ብላ አሳዳጊ ወላጆቿ ከቤት ሲወጡ ለታናሽ ወንድሟ ምግብ እየሰራች እንደነበረ ትነግረዋለች። ይህ በእንዲህ እንዳለ ባከ ጎዳና ተዳዳሪዎች ጋር የዋለች ሲሆን ዳንኤል እሷን ፍለጋ ይሄዳል። እንደዚህ አይነት ሰዎች ጋር ለምን እንደዋለች ከጠየቃት በኋላ እየተበሳጨ ወዲያውኑ ወደ ቤት እንድትመለስ ይነግራታል። ቢሆንም ከሱ ጋር የትም መሄድ እንደማትፈልግ ትነግረዋለች። ካሁን በኋላ እንደ እህቱ እንደማይመለከታትና እንደ በፊቱ እንደማይጨነቅላትም ትነግረዋለች። እሱም ስለተበሳጨ በጉልበት ሊወስዳት ይሞክርና የጎዳና ተዳዳሪዎቹ ጣልቃ ይገባሉ። ሁኔታው በፍጥነት ወደ ሁከት ይቀየራል። ዳንኤልም በቁጥር ተበልጦ ነበር። ነገር ግን ከቁጥጥሩ ውጭ በሆነበት ጊዜ ድንገት ዚያንና ሚያው ይመጡና እሱን ያግዙታል። ሰዎቹን የነበሩበት ክፍል ውስጥ ከዘጉባቸው በኋላ ከቦታው ያመልጣሉ። ከተረጋጉ በኋላ ከባብ በስተቀር ሁሉም ተደስተው ነበር። ዳንኤልም በሁኔታው ይቆጣታል። እሷም ትበሳጭና ብትኖርም ባትኖርም ማንም ግድ ስለማይሰጠው ጎዳና ለመውጣት እንደመረጠች ትናገራለች። ዚያን እሷን ለማዳን ሲባል ህይወታቸው አደጋ ላይ እንደነበረ ይነግራታል። እንደ እድል ሆኖ ሚያው በፍጥነት ስለደረሰችላቸው ለማምለጥ እድል አግኝተው ነበር። ዚያን በተፈጠረው ጸብ ምክንያት እጇ እየደማ እንደሆነ ያስተውላል። እሱም ስለተጨነቀ ደህና እንደሆነች ይጠይቃትና ቁስሏን ማከም ይጀምራል። ይህንን የተመለከተችው ባ እንደገና ትበሳጫለች። በአይኖቿ ውስጥ የቅናት ስሜት እየታየባት ነበር። ሆን ብላ ዚያን ጋር በመጠጋትም ትኩረቱን ከሚያው ላይ ለማንሳት እየሞከረች ነበር። ከተወሰኑ ደቂቃዎች በኋላ አንድ ትንሽዬና ብቸኛ ቡችላ ያገኛሉ። ባ ቡችላውን በንቀትና በጥላቻ ስትመለከተው ሚያው ግን በፍቅር ታነሳዋለች። ከዛም ዚያንን ትመለከተውና ቡችላውን በቤት ማቆየት ትችል እንደሆነ ትጠይቀዋለች። ዳንኤል ዚያን ውሾችን እንደማይወድ ያስታውሳታል። ነገር ግን ዚያን የሚያስደስታት ከሆነ ውሻውን ወደ ቤት መውሰድ እንደምትችል ይናገራል። ሚያው የሚወደውን መጫወቻ እንደተገዛለት ሕፃን በጣም ትደሰታለች። ማታ ላይ ሁለቱም ለውሻው ስም ለማውጣት አብረው ተቀምጦ ነበር። ዚያን ግሬ ብለው እንዲሰይሙት ሐሳብ ያቀርብላታል። እሷም ባወጣለት ስም ደስተኛ እንደሆነች ትነግረዋለች። ከዚያም በተጎዳው እጇ ላይ ቅባት ሲያደርግላት ደረቷ ውስጥ ሙቀት እየተሰማት ነበር። እሱ በሚንከባከባት መንገድ ውስጥ ያልተለመደ መጽናናትን እየተሰማት ነበር። ልክ በዚያን ጊዜ ዳንኤል ይመጣና ሚያው ወደ ቤቷ የምትመለስበት ጊዜ እንደደረሰ ይነግራታል። አሁን ባንደ ተረጋጋችና ብትመለስ እንደማይከፋት ያስረዳታል። ቢሆንም ሚያውና ዚያን ዝምታን መርጠው ነበር። ሁለቱም መለየት አልፈለጉም ነበር። ዚያን በፍጥነት ምክንያት ለመፍጠር ያክል ቡችላው እንክብካቤ ስለሚያስፈልገው ሚያው አሁን መሄድ እንደማትችል ይናገራል። በተጨማሪም ዳንኤል የውሾች አለርጂ ስላለበት ወደ ቤት መውሰድ እንደማትችል ይናገራል። ዳንኤልም ሁኔታቸው ስለተረዳ በቀልድ መልክ የፈለገችውን ያህል ጊዜ መቆየት እንደምትችል ይነግራታል። ቢሆንም እየሄደ ዚያንን የተመለከተበት መንገድ ሁለቱም ሀፍረት እንዲሰማቸው ያደርጋቸዋል። እንደገና ብቻቸውን ሲሆኑ ደስታቸውን መደበቅ አልቻሉም ነበር። ሚያው አሁንም ሀፍረቷን ሳይወጣላት እራት ለመስራት ትሄዳለች። ዚያን ደግሞ እሷ ከክፍሉ ከወጣች በኋላም እንደ ሞኝ ብቻውን ቆሞ ፈገግ እያለ ነበር። በማግስቱ ጠዋት ሚያው ተክሎችን መንከባከብ እንደምትወድና በክፍሏ ውስጥ ብዙ እንዳስቀመጠች ትነግረዋለች። ቢሆንም ተክሎቹ ትክክለኛ የፀሐይ ብርሃን የሚፈልጉ ቢሆንም ክፍሉ ውስጥ የሚደርሰው የፀሐይ ብርሃን ግን ትንሽዬ እንደሆነ ትነግረዋለች። ዚያን ለትንሽ ጊዜ ካሰበ በኋላ ወደ ላይ ይወስዳታል። ከራሱ ክፍል አጠገብ ወደ ነበረው ክፍል ያስገባትና ወደዚህኛው ክፍል መዛወር እንደምትችል ይነግራታል። ክፍሉ ቀኑ ሙሉ የፀሐይ ብርሃን ይደርሰው ነበር። ሚያው ዙሪያውን ከተመለከተች በኋላ ደስታ እየተሰማት ክፍሉ በጣም ቆንጆ እንደሆነ ትናገራለች። ክፍሉን በጣም እንደወደደችውና እንደተደሰተች ከተመለከተ በኋላ ዚያንም በደስታ ፈገግታውን እያሳየ ነበር። ብዙም ሳይቆይ ወደ ኖርማል ሁኔታቸው ይመለሳሉ። በየቀኑ ጠዋት አንዳቸው ሲነቁ የሌላውን በር ያንኳኩና አብረው ቁርስ ይበላሉ። አንድ ቀን ዚያን የቤቱን የበር ቁልፍ ይሰጣትና አንድ የተለመደ ቦታ ላይ ያስቀምጡታል። ይህም አንዳቸው ከሌሉ የተደበቀውን ቁልፍ በመጠቀም ወደ ቤት መግባት እንደሚችሉ ይነግራታል። ቢሆንም ያው ቁልፍ የተቀመጠበትን ቦታ ላይ ለመድረስ አልቻለችም ነበር። ስለዚህ ዚያን ይጠጋትና ቁልፉን ለማውረድ ይሞክራል። ሁኔታው በሁለቱም መሃል ያልተለመደ ስሜት ፈጥሮ ነበር። ዚያን ከልክ በላይ ስለተጠጋት የልብ ምቱን መስማት ትችል ነበር። ሁኔታው ለሷም የሀፍረት ስሜት እንዲሰማት ያደርጋታል። በሌላ በኩል ሁኔታቸው ሌላ ሰው እየተመለከተ ነበር። መቀራረባቸውና መዋደዳቸውን የተመለከተችው ባ አሁንም የቅናት ስሜት እየተሰማት ነበር። ከዛም ምንም ቢፈጠር ሁሉም ሰው ከሚያው ለማራቅና የሷ ብቻ ለማድረግ ለራሷ ቃል ትገባለች። በማግስቱ በትምህርት ቤት የወላጅና መምህራን ስብሰባ ነበር። ሚያው እናቷ የሷ ወንበር ላይ እንድትቀመጥ ትፈልግ ነበር። ነገር ግን ጉልበተኞቹ ሴቶች የሚያግዟት በማስመሰል እናቷን የባ
ወንበር ላይ እንድትቀመጥ ያደርጋሉ። ሚያው እያዘነች ቆማ በነበረችበት ጊዜ አንዷ ሴት ትጠጋትና እናቷም ከሷ ጋር መቀመጥ እንደማትፈልግ ትነግራታለች። በሌላ በኩል በደስታ ተቀምጣ ነበር። የሚያው ቦታ ባዶ እንደሚሆንም እርግጠኛ ነበረች። ነገር ግን ከተወሰኑ ደቂቃዎች በኋላ ዚያን ወደ ክፍሉ ይገባል። እሱም ተማሪ ቢሆንም የሚያው ወንበር ላይ ሄዶ ይቀመጣል። ለመምህሩም እሱ የቤተሰቡ አባል እንደሆነና እሷን ወክሎ እንደሚገኝላት ይነግሯል። ሰዎቹ እነሱን እየተመለከቱ ስለነሱ ሲያወሩ ነበር። ሚያው ግን ሁልጊዜ እሷን ስለሚጠብቃትና ስለሚንከባከባት እያመሰገነችው በጣም ደስተኛ ሆና ነበር። አመሻሽ ላይ ሚያው፣ ዚያን፣ ዳንኤልና አንድ ጓደኛቸው አብሮ እራት እየበሉ ነበር። ጓደኛቸው ዚያን ለምን ሁልጊዜ ሚያውን እንደሚጠብቃት አሁን እንደገባው በቀልድ መልክ ይናገራል። የሰራችውን ጣፋጭ ምግብ እያደነቀላት ነበር። ዳንኤልም በቀልዱ እየሳቀ በነበረበት ጊዜ ስልኩ መጥራት ይጀምራል። የደወለችው ነበረች። ከትምህርት በኋላ ሚያው ደውላላት በመዝናኛ ፓርክ በር ላይ እንዲገናኙ ቀጥራት እንደነበረና አሁን ግን እንዳልመጣች ትነግረዋለች። በተጨማሪም ለሰዓታት ብቻዋን በፍርሃት እንደጠበቀቻትና ለምን እንደዚህ እንደምትጨክንባት እንዳልገባት እያለቀሰች ትነግረዋለች። ወሬውን ከጨረሰ በኋላ በጣም ተበሳጭቶ ትዕግስቱን እንዳለቀበት ሚያውን ይነግራታል። በተጨማሪም በጭካኔ የተሞላ ስራ እንደሰራችና እየተበቀለቻት እንደሆነ በመግለጽ የሆነ ነገር ከደረሰባት ይቅር እንደማይላት ተናግሮ ማብራሪያ ሳይጠብቅ በንዴት ይሄዳል። ሚያው ግራ ተጋብታ እንደቆመች ትቀራለች። ከዚያም ምንም ስህተት እንዳልሰራች በቀስታ ትናገራለች። በኋላ ላይ የመዝናኛ ፓርኩ ላይ ትደርስና በአሁንም እያለቀሰች የውሸት ወሬዋን ስትነግረው ተደብቃ ትሰማለች። ሚያው እያንገላታቻት እንደሆነ ካሁን በኋላ ደህንነት እንደማይሰማትና እውነተኛ ልጃቸው ከተመለሰች በኋላ እሷን ማንም እንደማይወዳት ትናገራለች። ከዛም ዳንኤል ከሷና ከሚያው ማን እንደሚወድ ትጠይቀዋለች። እሱም በረጅሙ ከተነፈሰ በኋላ አንድ እህት ብቻ እንዳለችውና እህቱም እሷ ብቻ እንደሆነች ይነግራታል። ሚያው ብትመለስም ሌላ ቦታ ስለምትኖር የቤተሰቡ አካል እንዳልሆነች ይናገራል። ቤተሰቡ የሚጨነቀው ለዓመታት ጠፍታ ለመጣችው ሚያው ሳይሆን ለሷ ብቻ እንደሆነ ይነግራታል። በሌላ በኩል ሚያው ንግግሩን እየሰማች እያለቀሰች ነበር። በዚህ መሃል ዚያን ይመጣና ካሁን በኋላ ያለው ንግግር እንዳትሰማ ጆሮዋን ይሸፍናታል። እሷም ወደዚህ ቦታ እንዳልጠራቻት ስትነግረው ዚያን ካሁን በኋላ ራሷን ማብራራት እንደማይጠበቅባት ይነግራታል። ብዙም ሳይቆይ አብረው ወደ ቤት ይመለሳሉ። ቢሆንም ሚያው አሁንም ደብሯት ነበር። ብዙም ሳይቆይ ሻንጣዋን ከሰበሰበች በኋላ ወደ አሳዳጊ ቤተሰቦቿ ለመመለስ ትወስናለች። ቤተሰቦቿ ባይወልዷትም በጣም እንደሚያስቡላትና እንደሚንከባከቧት ትናገራለች። ነገር ግን ዚያን ከመሄዷ በፊት ያስቆማትና የትም እንደማትሄድ ይነግራታል። አሁን ያለችበት ቤት የሱ ብቻ ሳይሆን የሁለቱንም እንደሆነ በመግለጽ እሱም ሁልጊዜ እንደሚያስብላት ይነግራታል። ምንም ቢፈጠር እንደሚጠብቃትና እንደሚንከባከባትም ያስረዳታል። ሚያው በእንባ በተሞሉ አይኖቿ በደስታ እየተመለከተችው ነበር። ከዛም ከብዙ ቀናት በኋላ ለመጀመሪያ ጊዜ ፈገግታዋን እያሳየች ታመሰግነዋለች። በመጨረሻም ሐሳቧን እንደማትቀይር ስትነግረው እሱም አብሯት ለመሄድ ይወስናል። ከዛም ትዕይንቱ ወደ አንድ ትንሽዬ የገጠር ቤት ይወስደናል። የሚያው አሳዳጊ ወላጆች ቤት ነበር። እናቷ ልጇን እንደተመለከተች በጣም ትደሰታለች። አባቷ ግን የተጨነቀ ይመስል ነበር። ለምን ብቻዋን እንደመጣችና ቤጂንግ ሁሉም ነገር ሰላም እንደሆነ ይጠይቃታል። ሚያው መልስ ከመስጠቷ በፊት ዚያን በዘዴ ጣልቃ ይገባና በወላጆቿ ፈቃድ እንደመጣችና እሱም የወንድሟ ጓደኛ እንደሆነ ይናገራል። በኋላ ላይ ሚያው የልጅነት ክፍሏን ለዚያን እያሳየችው እንደወደደው ትጠይቀዋለች። ታናሽ ወንድሟም ዚያን ሲያገኘው የወንድ ጓደኛዋ መሆን እንዳለበት እየቀለደ ይናገራል። ቢሆንም ሚያው ድንጋጤ ካሳየች በኋላ የተናገረውን በማስተባበል ወንድሟን ትቆጣዋለች። አራት ሰዓት ላይ ዚያን ሚያው ጎበዝ ምግብ አብሳይ እንደሆነችና በየቀኑ ጣፋጭ ምግቦችን እንደምትሰራ ይናገራል። እናቷም እየተገረመች ከማጥናት ይልቅ ምግብ እየሰራች እንደነበረ ትጠይቃታለች። ሚያው በፍጥነት ለመሸፈን እየሞከረች አልፎ አልፎ ለመዝናናት ብቻ እንደምታበስል ታስረዳታለች። ከዛም እናቷ ቤጂንግ ውስጥ የእውነት ደስተኛ ከሆነች ትጠይቃታለች። ሚያው በግድ ፈገግ ብላ በጣም ደስተኛ እንደሆነችና ወላጆቿም እንደሚንከባከቧት ዋሽታ ትናገራለች። አባቷ ዶክተር የመሆን ፍላጎቷን ካስታወሳት በኋላ በገንዘብ ምክንያት እነሱ ሊያደርጉ ላት ያልቻሉት ነገር እንደነበረ ይነግራታል። ነገር ግን አሁን እውነተኛ ወላጆቹ ሀብታም ስለሆኑ ከነሱ ጋር ከሆነች ገንዘብ ስላላቸው በቀላሉ ዶክተር መሆን እንደምትችል ያስረዳታል። በዚህ ጊዜ ሚያው እንባዋ መውረድ ይጀምራል። ደስተኛ እንዳልሆነችና በጣም እንደናፈቀቻቸው እውነቱን መናገር አልቻለችም ነበር። ነገር ግን እሷም ትምህርቷን ለመጨረስ ወደ ቤጂንግ መመለስ እንዳለባት ታውቅ ነበር። ወላጆቿም ስሜታዊ በሆነ ሁኔታ ጥንካሬን እየተመኙላት ነበር። ዚያንም በዝምታ እየተመለከተ ነበር። በሷ ቦታ እሱም እየተሰቃየ ነበር። ቤጂንግ ስትመለስ በመጨረሻም ሁኔታው እየተስተካከለ ነበር።
ዳንኤል እየተፈጠሩ የነበሩት ነገሮች ውሸት እንደነበሩ ተረድቷል። እሱም እየተጸጸተ በይቅርታ እንድትጠይቃት ያደርጋታል። ይቅርታ ከጠየቀቻት በኋላ ሚያው ደግ ስለነበረች ወዲያውኑ ይቅር ትላታለች። ባያለቀሰች ነበር። ሚያው ጠላቷ እንዳልነበረችና ምናልባትም እውነተኛ እህቶች መሆን እንደሚችሉ ትገነዘባለች። ከቀናት በኋላ ቤተሰቦቹ ተሰብስበው እራት እየበሉ ነበር። ምንም ነገር እንዳልተፈጠረ እየሳቁ ነበር። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ቤታቸው እንደገና በደስታ ተሞልቶ እውነተኛ ቤተሰብ ይመስሉ ነበር። አሁን ደግሞ ጊዜው በፍጥነት ወደፊት ይወስደንና ከ2 ዓመታት በኋላ ያስመለክተናል። ሚያው አሁንም በዚያን ቤት እየኖረች ነበር። በልደቷ ቀን ዚያን የጋራ ቤታቸው ምልክት የሆነው ስጦታ ይሰጣታል። አንድ ቀን ከሰዓት በኋላ ጓደኛሞቹ ተሰብስበው ከምረቃ በኋላ ስለሚኖረው ህይወታቸው እየተነጋገሩ ነበር። ሁሉም የተለያዩ ህልሞች ነበራቸው። ነገር ግን ዚያን ህልሙ ከሚያው ጋር ለዘላለም መቆየት እንደሆነ ይናገራል። በተጨማሪም እሷ መሆን የምትፈልገውን የእሷን መንገድ እንደሚከተል ይናገራል። ጓደኞቻቸው ፈገግ ሲሉ ሚያው እያፈረች ነበር። እነሱም ምን ማለት እንደሆነ በትክክል ተረድተው ነበር። በማግስቱ ወደ ባህር ዳርቻ ይሄዳሉ። እንደ ልጆች እየሳቁና ማዕበል እያሳደዱ ነበር። በተጨማሪም ዚያን ከመሸ በኋላ ስሜቱን ይገልጽላታል። በጣም እንደምትወደው ስለሚያውቅም ስትመረቅ ሮዝ በረዶ እንደሚሰጣት ይነግራታል። እሷም እየሳቀች የማይቻል እንደሆነ ትነግረዋለች። እሱ ግን አይኖቿን እየተመለከተ ዓለሙ እንደሆነችና ለሷ ሲል ምንም ነገር ማድረግ እንደሚችል ይነግራታል። ብዙም ሳይቆይ ሁለቱም ስሜታዊ ሆኑና የበለጠ ተቀራርበው ይሳሳማሉ። የመጀመሪያቸው ነበር። እናም ከዛሬ ጀምሮ በይፋ ጥንዶች ይሆናሉ። እናም ለተወሰነ ጊዜ ሁሉም ነገር ፍጹም ይመስል ነበር። ቢሆንም ብዙም ሳይቆይ አንድ ቀን ቤት ውስጥ እየቀለዱና እየሳቁ የዚያን ስልክ መጥራት ይጀምራል። የፊቱ ገጽታ ወዲያውኑ ይለወጣል። ብዙም ሳይናገር ስልኩ ላይ ለነበረው ሰው ወዲያውኑ እንደሚመጣ ይነግረዋል። ሚያው ግራ ገብቷት ምን እንደተፈጠረ ትጠይቀዋለች። እሱ ግን የቤተሰብ ድንገተኛ ጉዳይ እንዳለና እስኪመለስ ቤት እንድትጠብቀው ይነግራታል። በዚህ መልኩ ከተለያዩ በኋላ ቀናት ይቆጠራሉ። ከዚያም ሳምንታት ያልፋሉ። ዚያን አሁንም በጭራሽ አልተመለሰም። ስልኩም እየሰራ አልነበረም። ማንም ሰው የት እንደገባ ያውቅም ነበር። ዳንኤል ጓደኞቹ ጋር ለመደወል እየሞከረ ነበር። ቢሆንም ምንም አዲስ ነገር አልነበረም። ሚያው ከቀን ወደ ቀን እየደከመች በጭንቀትና በልብ ስብራት እየታመመች ነበር። በመጨረሻም ዝምታውን መሸከም ስላልቻለች ራሷን እሱን ለመፈለግ ወደ ውጭ ሀገር ለመሄድ ትወስናለች። ምክንያቱም በውስጧ በጣም መጥፎ ነገር እንደተፈጠረ ታውቅ ነበር። ካልሆነ ግን ዚያን በፍጹም እንደማይተዋት ቃል ስለገባላት ያለ ምክንያት አይጠፋም ነበር። ዳንኤል ግን ሚያው እንድትሄድ አልፈቀደላትም። ከዛ በኋላ ብዙ ቀናት በውጥረትና በዝምታ ያልፋሉ። ከብዙ ጊዜ በኋላ አንድ ቀን የሚያው ስልክ መጥራት ይጀምራል። የደወለው ለአመታት የጠፋባት ዚያን ነበር። እጆቿ እየተንቀጠቀጡ ስልኩን ታነሳዋለች። የት እንደነበረ ደህና እንደሆነና ወደ ቤት መች እንደሚመለስ በጥያቄ ታጣድፈዋለች። እሱ ግን ድምጹ የተዳከመና በጣም የራቀ ይመስል ነበር። ከዚያም በተቆራረጠ ድምጽ ይቅርታ እየጠየቃት ወደ ቻይና ፈጽሞ መመለስ እንደማይችልና ግንኙነታቸው ማብቃት እንዳለበት ይነግራታል። ካሁን በኋላም እሱን እንዳትጠብቀው ከነገራት በኋላ ስልኩ ይቋረጣል። ሚያው በድንጋጤ እንደቆመች ትቀራለች። የተናገራቸው ቃላት በጆሮቿ ውስጥ እያስተጋቡ ነበር። ሁኔታውን ማመን ስለተሳናት የእውነት ይወዳት እንደነበረ መጠራጠር ትጀምራለች። ማታ ላይ የሱን ፎቶ ታቅፋ ወደ ባህር ዳርቻው ትሄዳለች። ፎቶውን እየተመለከተች አይኖቿ በእንባ ተሞልቶ ነበር። ስሙን ለማዕበሉ እየተናገረች ነፋሱ ናፍቆቷን እንዲያደርስላት እየነገረችው ነበር። ከዚህ በኋላ ሚያው በተመሳሳይ ሁኔታ ብዙ አመታትን ታሳልፋለች። በመጨረሻም የሷና የወላጆቿን ምኞት የነበረው የሕክምና ትምህርት ለመማር ኮሌጅ ትገባለች። ነገር ግን የክፍል ጓደኞቿ ሲዝናኑና በነጻነት ሲኖሩ ሚያው ብቻዋን ተቀምጣ ስለዚያን እያሰበች ነበር። እያንዳንዱ ቦታና ሁኔታ እሱን ያስታውሳት ነበር። ቢሆንም በዚህ ሁሉ መከራና ስቃይ ብታልፍም አሁንም ጎበዝ ተማሪ ነበረች። በመጨረሻም የምረቃ ቀኗ ይደርሳል። አሁንም ዚያን እንደሚመለስ የተወሰነ እምነት ነበራት። ምክንያቱም በምረቃ ቀኗ ላይ ስጦታ እንደሚሰጣት ነግሯት ነበር። እሷም በህዝቡ መሃል እሱን ለማየት እየፈለገችው ነበር። ቢሆንም እሱ ስላልመጣና ተስፋ ስለቆረጠች ብቻዋን ውጭ ላይ ትቀመጣለች። የአየር ሁኔታው ቀዝቃዛ ስለነበረ ድንገት ሮዝ ከለር ያለው በረዶ መውረድ ይጀምራል። እሷም በጣም ትደሰታለች። የመጣ ሆኖ ስለተሰማትም እየሮጠች እሱን መፈለግ ትጀምራለች። ቢሆንም በረዶ የመጣው ከሌሎች ሰዎች እንደሆነ ትረዳለች። ሁኔታውም የባሰ ተስፋ ስላስቆረጣት ለረጅም ጊዜ በጸጥታ ትቆማለች። ከዚያም ዚያን የሰጣትን ስጦታ ታወልቅና ወደ በረዶ እየጣለችው ቃሉን እንዳፈረሰ ትናገራለች። ምናልባትም የሷ እንዳልነበረም ትናገራለች። አሁንም በተመሳሳይ ሁኔታ ጊዜው ያልፍና 9 ዓመታት ወደፊት ይወስደናል። አሁን ሚያው በትምህርትም በስነ ልቦናም አዋቂና ጠንካራ ሴት ሆናለች። ሚያው ዚያንን መርሳት በማትችልበት አስከፊ ሁኔታ ላይ እንደኖረችና አሁን ግን በመጨረሻም እንደተወችው ስትናገር ይሰማል። አሁንም ጨርሳ ባትረሳውም የተሳካላት የቀዶ ጥገና ሐኪም ሆናለች። ከጎኗ የተቀመጠችው ሴት በቅርቡ የወንድሟ ሚስት ልትሆን ነው። ዛሬ የተገናኙት ደግሞ የሰርጉ እቅዶችን ለመነጋገር ነበር። ሁሉም እየሳቁና ደስተኛ ሆነው ነበር።
በዚህ መሃል ድንገት በሩ ይከፈትና የሆነ ሰው ይገባል። የሚያው ያለፈ ታሪክ የነበረው ዚያን ነበር። ዚያን ምንም እንዳልተፈጠረ በመሃላቸው ይቀመጣል። ሚያው ግን እውነት እየመሰላት አልነበረም። አየር ያጣች ያህል እየተሰማትና መተንፈስ እየተሳናት ነበር። ከዛም ተነሳና የተቀመጠችበትን ወንበር መሬት ላይ ጥላው ትሄዳለች። ዳንኤልና ጓደኞቹ ዚያን እንደተመለሰ አስቀድመው ያውቁ ነበር። ለሷ ብቻ አልነገሯትም። ከተወሰኑ ቀናት በኋላ ዚያን ሚያው ወደምትሰራበት ሕክምና ይሄዳል። ከሷ ጋር ለመነጋገር ተስፋ አድርጎ ነበር። ቢሆንም ከሷ ይልቅ ከወንድ ጓደኛዋ ጋር ይገናኛል። አብሮ ሲመለከታቸው ሐዘን እየተሰማው ተመልሶ ይሄዳል። በማግስቱ ሚያው ዚያን የጎረቤቷን አፓርታማ እንደገዛውና አሁን ጎረቤቷ እንደሆነ ትረዳለች። የወንድ ጓደኛዋ ፊት ለፊት ያገኘውና ማንነቱን ይጠይቀዋል። ዚያን ግን ምንም አልተናገረም። ሚያው በቀዝቃዛ ሁኔታ ጣልቃ ትገባና የድሮ የትምህርት ቤት ጓደኛዋ ብቻ እንደሆነና ዳግመኛ ማየት የማትፈልገው ሰው እንደሆነ ትገልጻለች። ከዛም የወንድ ጓደኛዋን እጅ ይዛ ትሄዳለች። ዚያን ደግሞ ባለበት እንቅስቃሴ አልባ ሆኖ ነበር። ማታ ላይ ሚያው ብቻዋን እየጠጣች ነበር። አልኮሆሉ ጉሮሮዋ ቢያቃጥለውም በውስጧ ያለውን ማዕበል ለማጥፋት ግን በቂ አልነበረም። ዚያን ሲመጣ በቁጣና በልብ ስብራት እየተመለከተችው ነበር። እሱም አንድ እድል እንድትሰጠውና ሁሉንም ነገር ሊያስረዳት ወደ ድሮ ቤታቸው እንድትመጣ ይጠይቃታል። እሷ ግን እየጮኸችበት ነበር። በመጨረሻም እንደተወችውና ለዓመታት ስታክመው የነበረውን ቁስሏን እንዲነካካባት እንደማትፈልግ ትነግረዋለች። እንዲተዋት እየተናገረች ልቧ ውስጥ ከዓመታት በፊት እንደሞተ ትነግረዋለች። አሁንም በሩን ዘግታበት ከሄደች በኋላ ዚያን በሐዘን ተሞልቶ ባለበት እንደቆመ ይቀራል። ከዚህ በኋላ ሚያው ውጭ ላይ ብቻዋን በሐዘን እያለቀሰች የወንድ ጓደኛዋ ያገኛታል። ዚያን ማን እንደነበረና ለምን ይህን ያህል ጊዜ እንደጠበቀችው አስቀድሞ ያውቅ ነበር። አሁንም ዚያንን የምትወደው ከሆነ እሱ የሚለውን መስማት እንዳለባት ይነግራታል። ደስታዋ ከምንም ነገር በላይ ለሱ አስፈላጊ ነበር። ነገር ግን ዚያንን የማትወደው ከሆነ ለአንዴና ለመጨረሻ ጊዜ እሱን መተው እንዳለባት ይነግራታል። ሚያው እያለቀሰች ለረጅም ጊዜ ካሰበችበት በኋላ ለወንድ ጓደኛዋ ይቅርታ ትጠይቀዋለች። ካሁን በኋላ እያስመሰለች መኖር እንደማትችል ተረድታለች። እናም የሁለቱም ግንኙነት እዚህ ላይ ያበቃል። በማግስቱ በአፓርታማው ግቢ ውስጥ ሁከት ይፈጠራል። አንድ ጎረቤት ከዚያን አፓርታማ ውስጥ ውሃ እየፈሰሰ እንደሆነ አቤቱታ ያቀርባል። ሚያው ከበሩ በላይ የተደበቀውን ትርፍ ቁልፍ በመጠቀም ለማየት ትሄዳለች። ቤት ውስጥ እንደገባች ያየችውን ነገር ማመን ተስኗት ነበር። ግድግዳዎቹ በሷ ፎቶዎች ተሸፍነው ነበር። እያንዳንዱ ትዝታዎቻቸው ግድግዳ ላይ ነበሩ። በክፍሉ መሃል ከዓመታት በፊት የወረወረችው ስጦታ ተቀምጦ ነበር። እሷም ትንፋሿ እየተቆራረጠ እንዴት ወደዚህ ሊመጣ ቻለ እያለች ነበር። ከዛም ወንድሟ ጋር በፍጥነት ትሄድና እውነታው እንዲነግራት ትለምነዋለች። እሷን ሳይነግራት ከዚያን ጋር ሲገናኝ ስለነበረም ትቆጣዋለች። ዳንኤል እሷን ለማረጋጋት እየሞከረ ነበር። ነገር ግን ጥያቄዋን ማቆም አልቻለም። ድምጿ እየጨመረ አይኖቿ ደግሞ በቁጣና በህመም ተሞልተው ነበር። በመጨረሻም ዳንኤል ትንፋሹን ከሰበሰበ በኋላ ሁሉም ነገር ማወቅ እንደሚገባት ይናገራል። ዚያን እናቱን ለማየት ከሄደ በኋላ የተፈጠረውን ነገር መተረክ ይጀምራል። የዚያን እናት በግርማ ሞገስ የተሞላች ዳንሰኛ ነበረች። ቢሆንም ለወደደችው ሰው ሲባል ስራዋን አቁማ ነበር። ነገር ግን ባሏ እሷን ይከዳትና ከሌላ ሴት ጋር በፍቅር ስለወደቀ ይጠፋል። ከዓመታት በኋላም የፍች ወረቀቶች በፖስታ ይመጡላታል። ድንጋጤው ጉዳት ስላደረሰባት ምግብ መብላትና መተኛት በማቆም በጭራሽ የማይመለስን ሰው እየጠበቀች ትኖር ነበር። ዚያን ወደ ቤት ሲመጣ አባቱን እንዲደውልለትና እንዲመለስ እንዲነግረው ለምናው ነበር። እሱም እየሞከረ ነበር። ቢሆንም በዚህ መሃል እናቱ የባሏን ስም ለመጨረሻ ጊዜ በመጥራት በልጇ ፊት ከህንጻው ላይ ትዘላለች። እናቱ ከህንጻው ላይ ስትወድቅ ዚያን በድንጋጤ ባለበት ቆሞ ይቀራል። ድንጋጤ ውስጡ ስለሰበረውና ስሜቱን ስላጣ በሰዓታት ውስጥ የአእምሮ ሕክምና ሆስፒታል ይገባል። በመስኮት በተመለከተው ቁጥር እናቱን ያያት ነበር። የወደቀችበት ሁኔታ አእምሮ ውስጥ ያለማቋረጥ ይደጋገም ነበር። ሁኔታው ደግሞ ከጊዜ አንጻር እየተባባሰ እየሄደ ነበር። ከዚህ በኋላ ዚያን PTSD በተባለ የጭንቀት ህመም ምክንያት ብዙም የማይናገርና የማይበላ ሆኖ እየኖረ ነበር። በእነዚህ ዓመታት ያክስቱ ልጅ ከሱ ጋር እየኖረች እየተንከባከበችውና ስለ ሁኔታው ለዳንኤል ታሳውቀው ነበር። የሆነ ቀን ዳንኤል ሚያው አሁንም እሱን እየጠበቀችው እንደሆነ ሲነግረው ማታ ላይ እሷ ጋር ለመደወል ይወስናል። ወደ ቻይና ፈጽሞ እንደማይመለስ የነገራት በዚህ ጊዜ ነበር። እየዋሻት አልነበረም። ምክንያቱም በዛን ጊዜ ከገባበት ሁኔታ እንደማይወጣና እንደማይሻለው ያውቅ ነበር። እናቱ ጋር ያጋጠመውን ነገር ስላየ ሚያው የተሰበረን ሰው በመጠበቅ ወጣትነቷን እንድታባክን አልፈለገም ነበር። አሁን ደግሞ ትዕይንቱ ወደ አሁኑ ጊዜ ይመልሰናል። ሚያው ብቻዋን በጸጥታ ተቀምጣ እያለቀሰች ነበር። በዚህ መሃል ዚያን በጸጥታ ይገባና ዳንኤል ሁሉም ነገር ከነገራት ይጠይቃታል። እሷም ጭንቅላቷን እየነቀነቀችና በስሜት እየታነቀች ለምን እውነቱን እንዳልነገራት ትጠይቋለች። ዚያን ህይወቷን ማበላሸትና የሷን ሸክም መሆን እንዳልፈለገ ይነግራታል። ህልሞቿን ለማሳካት እየለፋች ስለነበረ እንደሱ አይነት የተሰበረ ሰው ሳይሆን ጠንካራ ሰው እንደሚያስፈልጋትም ይነግራታል። እሷ ግን ድምጿ እየተንቀጠቀጠ ሌላ ሰው እንደማትፈልግ ትናገራለች።
ከሱ ጋር መሆን ካልቻለች ግን ብቻዋን መሆን ምርጫዋ እንደሚሆን ትነግረዋለች። በዚህ ጊዜ ዚያን መናገር ስለተሳነው ይጠጋትና አጥብቆ ያቅፋታል። ሁለቱም እያለቀሱ ነበር። ምን ያህል ጊዜ ቢያልፍም አሁንም ተለያይቶ መኖር እንደማይችሉ እየተነጋገሩ ነበር። አሁን ደግሞ ትዕይንታችን እንደገና ወደ ኋላ ይመልሰናል። ዚያን በየዓመቱ የልደት ኬኮችን በሷ ስም እንደገዛ ምረቃዋን ከርቀት እንደተመለከተና ቃል የገባላትን ለመጠበቅ በምረቃዋ ቀን የሮዝ በረዶ እንዳዘነበላት ይነግራታል። ተበሳጭታ የጣለችውን ስጦታም በጥንቃቄ አስቀምጦት ነበር። ምን ያህል እየተሰቃየች እንደነበረ ሁልጊዜም እንደሚያውቅ፣ ነገር ግን እሷን ለመጋፈጥ በቂ ድፍረት እንዳልነበረው ይነግራታል። አሁን ደግሞ ትዕይንቱ ወደ ቤተሰቡ ሳሎን ይመልሰናል። ደስተኛ ቤተሰብ ይመስል ነበር። በዚህ መሃል ዚያን ምግብ ለማምጣት ወደ ኩሽና ይሄዳል። ከተወሰኑ ደቂቃዎችም በኋላ ከፍተኛ የብልሽት ድምጽ ይሰማል። ዚያን ደግሞ መሬት ላይ ወድቆ ነበር። ሕክምና ወስደውት ምርመራ ከተደረገለት በኋላ የመጨረሻ ደረጃ ካንሰር እንዳለበት ይነገረዋል። እሱ ግን በፊትም ያውቅ ነበር። እየሞተ እንደሆነ ስለተረዳ ተመልሶ የመጣው የቀሩትን ቀናት ከሚያው ጋር ለማሳለፍ ነበር። ለዓመታት ከሷ የራቀበት አንደኛው ምክንያትም ለዚህ ነበር። ምክንያቱም አሁን ባለበት ሁኔታ እንድታየው አልፈለገም ነበር። ከዳነ በኋላ ለመመለስ ተስፋ አድርጎ የነበረ ቢሆንም እሱን እድል አላገኘውም። አሁን ብቸኛ ምኞቱ የመጨረሻ ቀናቶቹን ከሷ ጋር መኖር ነበር። አሁን ሚያው ከምንም ጊዜ የበለጠ የህመም ስሜት እየተሰማት ነበር። እሱ ጋር ትሄድና እንባ ከፊቷ ላይ እየፈሰሰ አጥብቃ ታቅፈዋለች። የተዳከመ ፈገግታ እያሳያት ማልቀስ እንደሌለባት ቢነግራትም እሷ ግን ማቆም አልቻለችም። ሞት እንዳይወስድባት ለመከላከል በሚመስል መልኩ አጥብቃ ይዛው ነበር። ብዙም ሳይቆይ ወደ ቤት ይመለሳሉ። በማግስቱ ጧት ስትነቃ አልጋው ላይ አልነበረም። ቤቱን እየዞረች ከፈለገችውም በኋላ በጨለማው ክፍል ውስጥ አሁንም የሷን ፎቶዎች እያተመ ታገኘዋለች። የመጨረሻ ቀናቶቹን የሷን ፊት እያየ ማሳለፍ እንደሚፈልግ ይነግራታል። ከሰዓት በኋላ ደግሞ አብረው ጊዜ ያሳልፋሉ። በለቅሶና የተወሰነ ደስታ የተሞላ ጊዜ ነበራቸው። በኋላ ላይ የዳንኤል ፍቅረኛ የሰርግ ልብሶችን ስትሞክር ሚያው ደግሞ ለራሷ አንድ ልብስ ትለብሳለች። ከመስታወት ፊት ቆማ የራሷን ሰርግ እያሰበችና እያለቀሰች ነበር። ያህልም እየራቀ እንደሆነም ታውቅ ነበር። ማታ ላይ ዚያን ከቅርብ ጓደኞቹ ጋር ይሰበሰባሉ። ድምጹ የተዳከመ ግን ደግሞ የተረጋጋ ነበር። ካሁን በኋላ ያለው ጊዜ በጣም አጭር እንደሆነ በመግለጽ ሶስት የመጨረሻ ምኞቶቹን ይነግራቸዋል። አንደኛው ገንዘቡንና ንብረቱን በሙሉ ወደ ሚያው ስም እያስተላለፈ እንደሆነ ይነግራቸዋል። ሁለተኛው ደግሞ በየዓመቱ የሚያውን ልደት እንዲያከብሩላትና ብቸኝነት እንዳይሰማት እንዲያደርጓት ይጠይቃቸዋል። ሶስተኛው ደግሞ እሱ ከሄደ በኋላ ስሙን በፊቷ ዳግመኛ እንዳያነሱት ይለምናቸዋል። እሱን እንድትረሳውና በህይወቷ እንድትቀጥል እንዲያግዟት ይነግራቸዋል። ጓደኞቹ እንባቸውን መቆጣጠር አልቻሉም። እሱን ማጣት አልፈለጉም ነበር፣ ነገር ግን የማይቀር ነገር እንደሆነ ያውቁ ነበር። ከተወሰኑ ደቂቃዎች በኋላ ሚያው ስሙን ትጠራለች። እንባውን ከጠራረገ በኋላ አብረው ውጪ ይወጡና የሌሊቱን ሰማይ ያደመቁትን ርችቶች ይመለከታሉ። በመጨረሻም የዳንኤል ሰርግ የሚደረግበት ቀን ይደርሳል። ነገር ግን ሙሽራዋ ስትወጣ የዳንኤል ፍቅረኛ አልነበረችም። ሙሽራዋ ሚያው ነበረች። ነጭ ልብስ ለብሳ በቀስታ ዚያን ጋር ትሄዳለች። ሁሉም በዝምታ እየተመለከቱ ነበር። ዚያንም ሁኔታው እውነት እየመሰለው አልነበረም። ሚያው በእንባዋ መሃል ፈገግ እያለች ምንም ያህል ትንሽ ጊዜ ቢቀራቸውም ሚስቱ መሆን እንደምትፈልግ ትነግረዋለች። እሱም በስሜት ተውጦ ለሰጠችው እያንዳንዱ ትዝታና ፍቅር ያመሰግናታል። እጅ ለእጅ ተያይዘው ለመጀመሪያ ጊዜ ከተገናኙበት ቀን ጀምሮ የነበራቸውን ጊዜ ያስታውሳሉ። እሱም ህይወቱን ትርጉም ያለው እንዳደረገችለት ሲነግራት በእርጋታ ትስመዋለች። በዙሪያቸው የነበሩት ሰዎች ሳቅና ለቅሶ እየተፈራረቀባቸው ሲያጨበጭቡ ነበር። በመጨረሻም ድራማው አንዳንድ ጊዜ ወደፊት ምን እንደሚሆን ማወቅ እንደማያስፈልግና አሁን ባለንበት ህይወት ውስጥ ያሉትን ምርጥ ጊዜዎች መኖር አስፈላጊ እንደሆነ እየነገረን እዚህ ላይ ይጠናቀቃል። And to be MD when movies come to play, and to be MD stories told you